በአንድነት መሰባሰባችን ታላቅ መንፈሳዊ በረከትና ድል ነው። የዚህ ታሪክ አደራ ባለቤቶች በመሆናችን እንኳን ደስ ያለን፣ እንኳን ደስ ያላችሁ። ዛሬ የምንጥለው መሰረት የድንጋይ የሲሚንቶ ብቻ ሳይሆን የማይናወጥ የእምነትና የማንነት መሰረት ነው። ቤተ ክርስቲያን የማንነታችን መታወቂያ ናት። በዚህ ግዙፍና በብዙ ባህሎች በተሞላ የምዕራቡ ዓለም ውስጥ ለወጣቱ ትውልድ ትልቁ ፈተና እኔ ማን ነኝ የሚለው ጥያቄ ነው። ይህን ሕንፃ ቤተ ክርስቲያን ስናቆምና ተሰርቶ ሲያልቅ ሲጠናቀቅ ግን ለጥያቄዎቻችን ሁሉ ሕያው መልስ ይሆናል። ቤተ ክርስቲያን የጸሎት ቤት ብቻ ሳትሆን ልጆቻችን ኩሩ ኢትዮጵያዊና ኦርቶዶክሳዊ ሆነው የሚያድጉባት ትንሿ ኢትዮጵያ ናት። በዚህ መቅደስ ውስጥ ቋንቋችን ይነገራል፣ ታሪካችን ይወሳል። ቅዱስ የሆነው ኦርቶዶክሳዊ ሃይማኖታችንም ስርዓታችንም ለትውልድ ይተላለፋል። የቤተ ክርስቲያን መንፈሳዊ መሸሸጊያችን ነው። በዚህ በውካታና በውጥረት በተሞላ የስደት ዓለም ውስጥ ወጣቱ ትውልድ የሚረጋጋበት ስፍራ ያስፈልገዋል። ከዓለም ጫጫታና ሁከት ርቀው ወደ እናታቸው ወደ ቅድስት ድንግል ማርያም እቅፍ የሚገቡበት የሰላም ወደብ ይሆናቸዋል። እመቤታችን በአማላጅነቷ የቃል ኪዳን ጥላ ስለምትሆናቸው በዚህ መቅደስ ውስጥ የሚያድግ ትውልድ ከክፉ ነገር ሁሉ የተጠበቀ ይሆናል። ነቢዩ ሐጌ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ እኔም በእርሱ ደስ ይለኛል እንዳለ ዛሬ ለእናታችን ለድንግል ማርያም ሕንፃ ቤተ መቅደስ ማነጻችን እያንዳንዱ አስተዋጽኦ ለነፍሳችን ለልጆቻችን ደግሞ ርስት ሆኖ ይኖራል። ዛሬ የምናደርገው እያንዳንዱ አስተዋጽኦ ለልጆቻችን የምንገዛው ትልቅ መንፈሳዊ ኢንቨስትመንት ነው። አባቶቻችን እና እናቶቻችን በሀገር ቤት በነበራቸው አነስተኛ አቅም በድንጋይና በሸክላ በጥበብና በትጋት ድንቅ የሆኑ አድባራትን፣ ገዳማትን፣ ካቴድራሎችን ሰርተው አስረክበውና ዛሬም እኛ በዚህ በሰሜን አሜሪካ የምንኖር የተሻለ እውቀት፣ የተሻለ ሀብት፣ የተሻለ እድል እያለን ለተተኪው ትውልድ የምናወርሰው ታላቅ አሻራ ማሳረፍ የሞራልን የሃይማኖትን ግዴታችን ነው። ነገ ልጆቻችን አባቶቻችን እና እናቶቻችን ይህን ሰርተውልናል ብለው በኩራት እንዲረከቡ ዛሬ በጋራ መቆም አለብን። ክቡራንና ክቡራት ምዕመናን፣ ቤተክርስቲያንን መስራት ከባድ መስሎ ሊታየን ይችላል። ነገር ግን በእመቤታችን በቅድስት ድንግል ማርያም ረድኤት የማይቻል ነገር የለም። እናንተም ጥሪውን አክብራችሁ ጊዜያችሁንና ጉልበታችሁን መስዋዕት አድርጋችሁ በመምጣታችሁ ታላቅ ምስጋናና ክብር ይገባችኋል። ወላጆች በምክራችሁና በገንዘባችሁ በጸሎታችሁ፣ ወጣቶች በእውቀታችሁና በጉልበታችሁ የዚህ ታሪክ አካል እንድትሆኑ በድንግል ማርያም ስም ጥሪያችንን እናስተላልፋለን። በመጨረሻ በዚህ በመንፈሳዊ ጉባኤ ላይ በደስታና በሙሉ ልብ እንድትሳተፉ እየጋበዝ በድጋሜ እንኳን በደህና መጣችሁ እንላለን። እግዚአብሔር አምላክ ከሁላችን ጋር ይሁን። እሺ፣ ከዚህ በመቀጠል በቀጥታ ወደ ዕለቱ ታላቁ እንግዳችን ነው የምንሄደው። መምህራችን መልአከ ኃይል ቀሲስ እስክንድር ይህንን ከዚህ በመቀጠል ያለውን አጠቃላይ መርሃ ግብር ይቅርታ፣ ከመምህራችን ከታላቁ እንግዳችን በፊት የዚህ ፕሮጀክት ዋና አስተባባሪ ሌት ተቀን ደከመኝ ሰለቸን ሳይሉ በአንድ ኃይላቸውና ጉልበታቸው ያለመታከት የሚደክሙ ወንድማችን ዶክተር ኃይለ ሚካኤል የእሳቸው መግለጫና መልክ ይሆናል። በቀጥታ ወደ ዶክተር ኃይለ ሚካኤል እንሄዳለን። በድጋሚ እንደምን ዋላችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ዛሬ እንደዚህ አብረን ትልቅ ስራ ልንሰራ
ተሰባስበናል። ይህ ትልቅ ስራ ለመስራት የተሰባሰብነው ለምንድን ነው? በጥያቄ ነው የምጀምረው። ለምን ትልቅ ቤተክርስቲያንና ሁለገብ የማህበረሰብ አገልግሎት ሰጪ ማዕከል መገንባት አስፈለገ ነው ጥያቄው። ለምን ያስፈልጋል? አለ ቤተክርስቲያን አይደለ እንዴ? አለ ቤተክርስቲያን አለ። ለምን አስፈለገ? ያለ ምክንያት መስራት የለብንም። ምክንያታዊ መሆን አለብን ስንሰራ። ሁለት ምክንያቶች ነው በዚህ በኩል ማየው። ሁለቱ ምክንያት አንደኛ ትልቅ ቤተክርስቲያን እና ሁለገብ የማህበረሰብ አገልግሎት ሰጪ ማዕከል እንገነባለን ስንል ሁለት ነገር በዚህ ላይ የተጠቀሰው፣ አንደኛ ትልቅ ቤተክርስቲያን እንገነባለን ነው። ትልቅ ቤተክርስቲያን መገንባት ለምን አስፈለገ? ያለውስ አገልግሎት አይሰጥም ወይ ነው። ለዚህ ሁለት ምክንያቶች አሉ። አንደኛው የምዕመኑ ቁጥር ዕለት ወደ ዕለት እዚህ ላይም ስለምታነቡት ብዬ ነው። ዕለት ወደ ዕለት በከፍተኛ ሁኔታ በመጨመሩና አሁን አገልግሎት በመስጠት ላይ የሚገኘው ቤተክርስቲያን በበቂ ሁኔታ አገልግሎት ለመስጠት አዳጋች እየሆነ መጥቷል። በአንድ በኩል ደስ ይለናል፣ በአንድ በኩል ደግሞ አገልግሎቱ በበቂ ሁኔታ ሊካሄድ አልተቻለም። ልጆቻችን መዝሙር እንኳን መዘመር የማይችሉበት ደረጃ፣ ተጨናንቀው የሚያጠኑበት ቦታ የሌለበት በጣም በተጨናነቀ ሁኔታ ነው አገልግሎት የሚሰጡት። ይሄ አስቸጋሪ እያደረገው መጥቷል አገልግሎቱ። ሁለተኛው ተተኪ አገልጋይ ካህናትን በማፍራት ወንጌልን በማስፋፋት ቤተክርስቲያን ነፍሳትን የማዳን ሐዋርያዊ ግዴታ ስላለባት ይህንን ግዴታ መወጣት ስላለባት ነው። ሁለት መሰረታዊ ነገሮችን ይዘን ነው አዲስ ትልቅ ቤተክርስቲያን መገንባት የተገደድ ነው። ሁለተኛው ምክንያት በደንብ አዳምጦ ይህንን ሁለተኛው ምክንያት የማህበረሰብ አገልግሎት ሰጪ ማዕከል እንገነባለን ብለናል። በዚያው በቤተ ክርስቲያን ውስጥ ያለ ሁለገብ አዳራሽ አለ። ያ ሁለገብ አዳራሽ ዝም ብሎ አዳራሽ ብቻ አይደለም፣ የማህበረሰብ ማዕከል ነው። የማህበረሰብ የልዕቀት ማዕከል ማለት እንችላለን። ይሄንን መገንባት ለምን አስፈለገ ነው። ሁለት መሰረታዊ ምክንያቶች አሉት። ስለዚህ አንደኛው በአገር ቤትም ይሁን በስደት በምንኖርበት ቤተክርስቲያን በስጋም ሆነ በነፍስ የመጀመሪያ መጠለያችን ስለሆነች በስጋም የሚገጥመንን ችግር ፈተና፣ በመንፈስም የሚገጥመንን ችግርና ፈተና በቤተክርስቲያን ውስጥ ነው መጠለል የምንችለው። የመጀመሪያው እንዳለመታደል ሆኖ የሆነ ሲቆርጠንም ራሳችንም ሲያመን ቶሎ የምንሄደው ወደ ሰው ሐኪም ስጋውን ወደሚያክመው ነው የምንሄደው። ያው በቤተክርስቲያን አስተምሮ መሰረት መሄድ ያለብን ግን መጀመሪያ ወደ ቤተክርስቲያን ነው። መነሻችን እሱ ስለሆነ ነው። መጠለያችን መሸሸጊያችንም ቤተክርስቲያን ስለሆነች ነው። ሁለተኛው ቤተክርስቲያን ኃላፊነትን በመውሰድ ቤተክርስቲያን ኃላፊነት መውሰድ አለባት የሚል እምነት አለኝ። በመውሰድ እሴቶችን ለመቅረጽ እና በማህበረሰብ ላይ የተመሰረተ አገልግሎት የመስጠት ኃላፊነት አለባት ወይም የዚህ ማዕከል ነው። በእነኚህ ሁለት ምክንያቶች የማህበረሰብ አገልግሎት የሚሰጥ ማዕከል ያስፈልገናል። ይሄን ስንል አሁን የምንኖርበትን ማህበራዊ ሁኔታ መዳሰስ የግድ ያስፈልጋል። የምንኖረው በምን አይነት ሁኔታ ላይ ነው? በምን አይነት ህይወት ውስጥ ነው ያለነው? ልጆቻችንስ በምን ህይወት ውስጥ ነው ያለነው? እኛ ምናልባት ብዙዎቻችን የመጣ ነው ከኢትዮጵያ አድገን ባህሉን፣ ልምዱን፣ ሁሉን ነገር እምነቱንም በደንብ ገብቶ የመጣ ነው። ልጆቻችንስ በዛ ሁኔታ ነው ወይ ያሉት? እስቲ አንዳንድ እንዳትደነግጡ አሁን ማሳያችሁን ነገር ላይ አትረበሹ። ክርስቲያን አይረበሽም፣ አይጨነቅም። ነገር ግን በማሳያችሁ ነገር ጥያቄ አእምሯችሁ ውስጥ እንዲቀሰቀስ እፈልጋለሁ። ይህን ጥያቄ በደንብ በጥሞና ተከታተሉት። የምንኖርበት አካባቢ እዛ አካባቢ ይሰማል። እሺ፣ የምንኖርበት ነባራዊ ሁኔታ ምን ይመስላል የሚለውን እስቲ እንዳስ። ይሄ አሁን የማሳያችሁ መረጃ በአጠቃላይ በአሜሪካ ውስጥ ያለ መረጃ እና በአመዛኙ የእኛን ስቴት የሚመለከት መረጃ አሳያችኋለሁ። በወጣቶች ላይ የተደረገ ትክክለኛ ጥናት ነው አሁን የማሳያችሁ። ወጣቶቻችን ያሉበትን ሁኔታ የሚያመለክት ነው። ይህንን ግራፍ ተመልከቱ። ይህ ግራፍ የመጀመሪያው
የምትመለከቱት በዚህ ጋር የምትመለከቱት አደንዛዥ እጽ በመጠቀም በጁብና በዚህ በወጣቶች እስር ቤት ውስጥ ያሉት ወጣቶች ላይ ተጽዕኖ 84% ተጽዕኖ እያስከተለ ነው። እንግዲህ ይሄ 5 ተግዳሮቶች አሉ፣ ወጣቶቻችንን ችግር ውስጥ የከተቱ ያሉ ከባድ የሆኑ እነሱም 84 ከመቶ የአደንዛዥ እጽ መጠቀም ነው። በብዙ አይነት መንገድ ያለ ነው። እንዴት ይጠቀማሉ? በምን መንገድ ይጠቀማሉ? ሁላችን የምናውቀው ስለሆነ ማብራሪያ ውስጥ አልገባም። በመቀጠል ሌላው ተጽዕኖ በተግዳሮት የምንለው የአእምሮ ጤና ቀውስ ነው። ይሄ ደግሞ 20 ከመቶ ነው ተጽዕኖውን እያደረሰባቸው ያለው የአእምሮ የጤና ቀውስ። በብዙ መንገድ ይተነተናል፣ ባለሙያዎች ውስጥ ይተነተናሉ፣ እዛ ውስጥ አልገባም። በሌላው የቤተሰብ አለመረጋጋትና ቁጥጥር እጦት ነው። ቤተሰብ አለመረጋጋት ስንል እስቲ ሁላችንም ቤተሰቦቻችን እንመልከት፣ ወይም ትዳራችን እንመልከት። ትዳር ያለን ሰዎች ምን ያህል ሰላማዊ የቤተሰብ ህይወት እየመራን ነው? ራሳችንና እግዚአብሔር ስለሚያውቀው እዛ ውስጥ አልገባም። ይሄ በቀጥታ በወጣቶቻችን ላይ ወይም በልጆቻችን ላይ ከፍተኛ ተጽዕኖ እያስከተለ ያለ ተግዳሮት ነው። በአራተኛ ደረጃ ትምህርት ቤት የማቋረጥ ነገር ይታያል። ድሮፕ አውት በብዛት አለ። ይሄ በተለያየ መንገድ የሚገለጽ ነው። አሁን ዝም ብለን በዚህ በዛ ምንላለን። ይሄ በልጆች እስር ቤት ውስጥ ጥናት ተጠንቶ የታየው ነው፣ በመረጃ የተገኘ ነው። ይሄ 25 ከመቶ ተጽዕኖ እያስከተለ ያለ ነው። ሌላው አስቸጋሪ ነገር እየሆነ ያለው የአቻ ግፊት አለ። የአቻ ግፊት ልጆችን አንዱ አንዱን የሚገፋበት የማህበራዊ ሚዲያ አጠቃቀም እና ለሁከት መጋለጥ አለ። ይሄ ደግሞ 35 ከመቶ ተጽዕኖ ያደርጋል። ይሄ በቀጥታ ከአደንዛዥ እጽ ቀጥሎ ተጽዕኖ እያስከተለ ያለ ነው። እንዲያውም Yes, with faith and prayer and love, we all help build the church. Peter laid the foundation of faith. Now it's our turn to continue the work. I can help with prayer. I can help with service. I can help with giving. The church was built on faith through the apostles. But how did that faith come to Ethiopia? Let us go back to the kingdom of Aksum. About 1,700 years ago, 2 brothers from Tyre arrived in the kingdom of Aksum after a difficult journey across the Red Sea. Brother, we are far from home. What will become of us? Do not fear, God has brought us here for a reason. The brothers were brought to the royal court. Memphis became the teacher of the young prince Uzziah. You speak of a king who rules with love. Who is this king? His name is Christ. He is the light of the world. If Christ is light, then Aksum shall follow him. Where the moon once stood, the cross will stand. Izana believed in Christ. Memphis became known as Abba Salama, Father of Peace, the first bishop of Ethiopia. King Izana built churches that still stand today. But churches are not just buildings. The church is the people of God. Our church may be small today, but our faith is strong. From the shores of the Red Sea to our community today, we continue the faith of Aksum, continue the work of our ancestors. Help us build a home for our faith for today and for the next generation. እግዚአብሔር አምላክ ልጆቻችን ያሳድግልን፣ ይጠብቅልን። እስኪ ለልጆቻችን በደንብ ሞራል ስጣቸው። እንግዲህ እነዚህ ታዳጊ ልጆቻችን የሚሆነውን ታላቁን ካቴድራል ለመስራት ነው በዚህ ዛሬ የተሰባሰበ ነው። በአምልኮ ሰዓት ብዙዎቻችሁ ታውቃላችሁ። አሁን በምንገለገልባት ቤተክርስቲያን ክርስቲያን የሰጠንን አምላክ በደሙ
አንተውም ከቶ ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ሁሉንም በሁሉ በሚሞላ ጌታ ሙሽራው የሆነ ቤቱ ተሰኝታ በክብር በሞገስ በጸጋ ተሞልታ ደምቃ ትኖራለች ለዓለም አብርታ ደምቃ ትኖራለች ለዓለም አብርታ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ዳዊት ሲጨርስ ቀስቶቹን በሙሉ ወጥመድ ቢዘረጋ በጉዟችን ሁሉ እንሻገራለን የአምላክን ስም ጠርተን አንዳች አይነካንም እርሱን ተጠግተን አንዳች አይነካንም እርሱን ተጠግተን ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር ለስሙ መሞት ጠላት ዲያብሎስን ምን ባያስደስት ይህ ነው ክርስትና ይህ ነው ሕይወት ይህ ነው ክርስትና ይህ ነው ሕይወት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ከትውልድ ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን ነው
ቶ